ትውልድና እድገቱ በቀድሞ አጠራር ከፋ ክፍለ ሀገር ማጂ አውራጃ ነው። የአንደኛ ደረጃ ትምህርቱን በማጂ የሁለተኛ ደረጃ ትምህርቱን ደግሞ ጅማ ከተማ ሚያዝያ 27 ይባል በነበረው ትምህርት ቤት ተምረዋል። የሁለተኛ ደረጃ ተማሪ በነበረበት ጊዜ የ9ኛ ክፍል ትምህርቱን እንዳጠናቀቀ ለአንድ ዓመት የሕክምና ሙያ ተምሮ ስራ ጀምሮ ነበር። ይሁንና ከልጅነቱ ጀምሮ መምህር የመሆን ፍላጎት ስለነበረው የ10ኛ ክፍል ትምህርቱን በመጨረስ የመምህርነት ትምህርት ለመማር ወደ ደብረ ብርሃን ከተማ ሄደ። ለ2 ዓመታት ያህል የመምህርነት ስልጠናም ወሰደ። ከደብረ ብርሃን በመምህርነት ሰልጥኖ እንደተመረቀ ዳውሮ ዞን ወደሚገኘው ዋካ ከተማ ተመድቦ የመምህርነት ስራውን ጀመረ። መምህር እንዲሁም የግጥምና ዜማ ደራሲ ታረቀኝ ወንድሙ ዋካ ትምህርት ቤት መጀመሪያ ፍሬሽ ሆኜ እዛ አስተማርኩኝ 4 ዓመት። ዋካ ተመድቤ ሲሄድ ሌላም አንድ መምህር አለ፣ መምህር ኃይሉ ባህሩ ይባላል። ከሱ ጋር ሆነን ሁለት ሆነን በዋካ ትምህርት ቤት የስካውት ቡድን ወይም የስካውት ሰራዊት አቋቁመን በጣም ደስ የሚል ተግባር ይፈጽሙ ነበር። ከዛ ጅማ ተዛወርኩ። ጅማ ገባው። እዚህ ጅማ ገብቼ ኪቶት አንደኛ ደረጃ ትምህርት ቤት አንደኛና መለስተኛ ትምህርት ቤት አለ እዚህ ጋር እዛ ተመደብኩ። እዛ መስራት ጀመርኩ። አሁን የመማር ፍላጎት ስለነበረኝ በዛን ጊዜ ውስጥ ሙሉ ልጆች ተወልደዋል። እንግዲህ አግብቼ ልጆችም ተወልደዋል። የመማር ፍላጎት ስለነበረኝ ለመምህራንም የክረምት ትምህርት እድሉ ይሰጥ ስለነበር አወዳድሮ ስለዚህ ያንን እድል አገኘሁ። አዲስ አበባ ዩኒቨርሲቲ እድሉን አገኘሁ፣ ዲፕሎማዬን አገኘሁ። ከዛ በኋላ ወደ ሃይ ስኩል ተመደብኩ። ከዛ ሃይ ስኩል ተመድቤ ያለሁ አሁንም የመማር እድሉንም ተወዳድሬ አገኘሁ። ለዲግሪ ያው በሰመር ተምሬ ዲግሪንም የመጀመሪያ ዲግሪን አገኘሁ በእንግሊዝኛ ቋንቋ። ዲግሪን ካስኩ በኋላ በጅማ ዩኒቨርሲቲም ያኔ ጅማ ዩኒቨርሲቲ ገና መቋቋሙ ነበር። መምህራን የቋንቋ መምህራን ያጥረው ነበር ግቢው በሙሉ ስለሚማር። ከዚህ በውጤታችንና በችሎታችን እንትን ያወዳድረው በፓርት ታይም ይቀጥሩ ነበር። እዛም ሰራ ነበር። በተለያዩ ኮሌጆች መከፈት ጀመሩ። እዛም አስተምራለሁ እንግሊዝኛ ቋንቋ። ከቆይታ በኋላ እዚሁ ጅማ ዩኒቨርሲቲ ተከፈተ የማስተርስ ፕሮግራም ቴፍል እንግሊዝኛ ቋንቋ የማስተማር ፕሮግራም በሱ ተከፈተ። 2 ዓመት በመደበኛ ገብቼ ተመርቄ ወጣሁ። ከዛ በኋላ በተለያዩ ኮሌጆች ፓርት ታይም በዩኒቨርሲቲም እየሰራሁ ነበርኩ። እንግዲህ ያው አሁን ጡረታ ወጥቼ በጡረታ ላይ እገኛለሁ። በብዙ ኢትዮጵያውያን ዘንድ የምትታወቅ መዝሙር አለች፣ ቡና ቡና ወይም ቡናችን። የመዝሙሯ ግጥምና ዜማ ደራሲ መምህር ታረቀኝ ወንድሙ ሲሆን ዘማሪዎቹ ደግሞ የጅማ 04 ቦሳ ቀበሌ ታዳጊዎች ነበሩ። በብዙዎች ዘንድ የምትታወቅ ቡናችን ትሁን እንጂ የቦሳ 04 ታዳጊዎችና የመምህር ታረቀኝ ስራዎች ግን በርካታ ናቸው። ቦሳ 4 ይታወቃል። እኔም ከቅርብ ጊዜ ወዲህ ነው የታወቅኩት። እኔ አሳውቄ አልታወቅም ነበር ለረጅም ዘመን። እንግዲህ ቦሳ 04 እንዴት ተመሰረተ ወይም እንዴት ተቋቋመ ለሚለው ነገር ያኔ መስከረም 2 የአብዮት በዓል ይከበራል በየዓመቱ እና ለዛ ትልቅ ዝግጅት ይደረጋል እና እዚህ ታች ኪቶ ኳስ ሜዳ አለ። እዛ ከ11 በኋላ ሁሉም እዛ እየሄደ ይለማመዳል። እኔም ከስራ በኋላ እየሄድኩ እዛ እመለከታለሁ። እዛ ሳይ በተለይ የህፃናቱ እነሱ ለስታዩ ደስ ይላል። በቃ ይህ ህፃን እንዲህ ያሉ እንደው እጥፍ ዘርጋ ሲሉ የሆነ መንፈስና ስሜት የሚሰጥህ ነገር አለ በህፃናቱ ላይ የተለየ። ዝም ብዬ እነሱን አስተዋልኩና እዛ ሰልፍ የሚያሰለጥነውን ሰው ሄድኩና አንዴ እነዚህ ልጆች ሰልፉ አሪፍ ነው ደስ ይላል፣ ግን መዝሙር ጋር እያደረጉ ቢሄድ እኮ ጥሩ ነው። መዝሙር የት አለ? አንተ መዝሙር አለ ማዘጋጀት ትችላለህ አለኝ። እስቲ ሊሞክር አንድ 15 ወንድ 15 ሴት ስጠኝ አልኩ። በል ምረጥና ወሰዳል።
በቁመት እኩል የሆኑትን መረጥኩና ወሰድኩና በሉ ነገ ቀበሌ አዳራሽ እንድትመጡ መዝሙር አስተምራቸዋለሁ። ወዲያውኑ ለአብዮቴ ምናምን ወቅቱን የሚመለከት አንድ መዝሙር እንደነገሩ ያቺ እንግዲህ የመጀመሪያ ሃናት ለካዚህ ውስጥ በአት ነገር አለ በእናትህ እኔ ሳላውቀው የተቀመጠ እና ያቺ እንደ ቀልድ መጀመሪያ እንደ የጨርጨር አደረኩና ዜማውንም እዚህ እንደነገሩ መዋከርኩና በቴፕ ይዤ አስጠናዋቸው። በኋላ ያቺን ተለማመዱ። ልክ በዓሉ ቀን መስከረም 2 በዓል ቀን ያንን እየዘመሩ እዛው ሄዱ ስቴዲየም ልጆቹ ደስ አላቸው። ከዛ በኋላ በሚቀጥሉት ቀናት እኔን በሚያገኙ ጊዜ ቲቸር ጨምሩልን እንጂ ሌላ መዝሙር አስተምሩንም የሚል ጥያቄ ይጠይቁኛል። ከዛውን ለአብዮቴ እንሂድ እና ምን የመሳሰሉ ዜማዎች ቆንጆ ዜማዎች አሉ። ዜማም ግጥምም የራሴ ካልሆነ የሰው አይመችም። እኔም ለሰው አልሰጥም ዜማም ሆነ ግጥም እኔም ከሰው አልቀበልም በዜማም ሆነ ግጥም። በዛ መልኩ ነው ስራዬን የምሰራው። እኔ የዚህ ቀበሌ ሊቀመንበር ነበርኩ። በዚያን ጊዜ የቀበሌ ውድድር ነበር። የቀበሌ ውድድር በሚኖርበት ጊዜ የሥራ አስፈጻሚ ኮሚቴ አባላት የቀበሌያቸውን ስም ለማስጠራት ብዙ ጥረት ያደርጉ ነበር። ከዚያ ውስጥ አንዱ በኪነትና በመዝሙር ሊሰለጥኑና ቀበሌውን ሊያስጠሩ የሚችሉ ወጣቶችን ማፍራትና ማዘጋጀት በሚያስችል ሁኔታ መጣር ነበር። በዚህ ጊዜ የተገኘው ደጋፊ መምህር ታረቀኝ ወንድሙ ነው። አብዮቱ እየጎለበተ ሲሄድ እንደ በየቦታው ስለ መዝሙር ሲነሳ እንደው ልጆቹን ያዘምር አቀደ። 1969 ወደ መጨረሻ በጥሩ ሁኔታ እያዘጋጀ አመጣ። መስከረም 2 አብዮት በሚደረግ ላይ ልጆቹን አዘጋጅቶ ከወንድ ቀልጣፋውነትን 15 ከሴት 15 እንደዚህ 30ዎችን አዘጋጅቶ ክነቱን እያዳበረ ሄደ። መስከረም 2 ላይ አብዮቴ የሚለው መዝሙር ዘመረ። አንድ ሲባል 2 3 4 5 እየተባለ መዝሙሮቹ እየበረከቱ ሄዱ። ልጆቹም አሁን ቀበሌ ስብሰባ ትልቅ ስብሰባ ሲኖር በአካባቢው አንዳንድ ልጆች ሳሉ በቃ እነሱ ናቸው የሚከፍቱት የህፃናቱ መዝሙር ይከፈት ይባላል። አሁን ከዛ ቦታ 4 ተወዳጅ በቃ በልጅነት እንትናቸው የሚያደርጉት መድረክ ላይ አክቱ ምኑ ሁሉ የሚጥም ስለሆነ ልጆቹም ዝነኛ ታዋቂ ሆኖ በየቦታው ይጋበዙ ጀመረ። ቀበሌውም ለመጀመሪያ ጊዜ ቀይ ሻማ ጨርቅ ሻማ ቁምጣና ሻማ ሸሚዝ ቁድ ነገር አሰፋላቸው። በቃ በዛ ሞራል አገኙ። መዝሙሩንም አንደኛው ግጥሙንም ቤቱ እያዘጋጀ ከዚያ በኋላ ወጣቶች በሚሰበሰቡበት በቀበሌ እያመጣ በማሰልጠን በማደራጀት ከፍተኛ አስተዋጽኦ ያደረገ ሰው ነው። እኛም ከጎን ሆነን አንዳንድ በቀበሌ ደረጃ ድጋፍ ሊሰጠው የሚገባቸው ነገሮች አስተዋጽኦ እያደረገ ለሙያው እና ለሚያደርገው ሀገር አቀፍ ስራ ድጋፍ እየሰጠን እየተደጋገፍን ወጣቶችን ትልቅ ደረጃ ለማድረስ የቻለ ሰው ነው። 27 ቀበሌ ነበር ጅማ ከተማ። በ27ቱ ቀበሌ ውስጥ አንደኛነትን አወጣ። ቡናማ እንግዲህ ያው ቦሳ 4 ተመሰረተ። የተለያየ መዝሙሮች ያዘጋጀው ያቀረብኩ እነሱ እያጠኑ መቅረብ ጀመሩ። ታዋቂ ሆኑ። ብዙ መድረኮችን ማግኘት ቻሉ። በውድድርም ሁሉ ጊዜ በህፃናት በታዳጊ ህፃናት ከታዳጊ ህፃናት ይወዳደራሉ። በዛ የኛ የቦሳ 4 ሁሉ ጊዜ አንደኛ
በወጣቶች የወጣት ኪነት አለ በየቀበሌው በወጣት ደግሞ የቦሳ 2 ወጣት ኪነቶች አሉ በዛ መሰረት የኛ የቦሳ 4 በታዳጊ ህፃናት አንደኛ እየሆኑ ሁሉ ጊዜ ስለሚወጡ በየተለያየ መድረክ ስለሚገኙ በአንድ ወቅት የቡናና ሻይ ልማት ሚኒስቴር የነበሩት በዛን ወቅት ያኔ መቶ አለቃ ካልተሳሳት መቶ አለቃ ደምሳው ነው የሚባሉት ሚኒስቴር ነበሩ ያኔ በደርግ ስርዓት ማለት ነው እሳቸው እዚህ ጅማ ግቢ አዳራሽ የራት ግብዣ ተደርጎ እሳቸው ማስተዳደሩም ሌሎችም ባለስልጣኖች ባሉበት እዛ ፕሮግራም ላይ ያው እንደተለመደው የኛ የቦሳ 4 ታዳጊ እንዲቀርብ እና ዝግጅታቸውን እንዲያቀርቡ ተብሎ እዛ ላይ አቀረብን ሚኒስቴሩ በልጆቹና አዩና በጣም ደስ አላቸው ምን አለ እነዚህ ልጆች ቡናን የሚመለከት መዝሙር ተዘጋጅተው እንደዚህ ቢያቀርቡ ደስ ይላሉ የሚል ለአስተዳዳሪው ያኔ ሻምበል ተሰማ በላይ የሚባሉ ናቸው አስተዳዳሪ እና ለሳቸው ይናገራሉ ጧት ተጠራሁና ቢሮ ሳቸው ቢሮ እንዲህ ተጠይቋል እንድታዘጋጅ እንደዚህ አይነት ትዕዛዝ ተሰጠ እኔም ያንን መዝሙር በተወሰነ ጊዜ ውስጥ ሳወጣ ሳወርድ ስጥል ሳይጥመኝ ስቀ 2-3 ሙከራ አድርጌ ነው ከዛ በኋላ ነው የወጣው ልጆቹ እንዲያጠኑ አደረኩ የተለየ እንዲሆን አድርጌ አሰለጠንኩ ከዛው ወዲያው ተቀረጸ ታየ ቡናና ሻይ ልማት ከጠበቀው በላይ ሆነ በቃ ከዛ ከ19 መዝሙር የወጣው 1971 ነው በዚህ መሰረት ቡና መዝሙር ወጣ ከዛ ስንት አመት ሙሉ ቡናና ሻይ ልማት የቡና ገበያ ዋጋ መግለጫ በቃ በቡና ነው የሚከፍተው በዛ ይዘጋል እና እንደዛ ሆኖ ፖፑላር ሆና በህዝብ አእምሮ ውስጥ እንድትቀር የቻለችው በዚህ ምክንያት ነው እንግዲህ ቡና የተደረሰው ምክንያቱና ሁኔታው ይሄ ነው ቡና የሚለው ከፍተኛ ዜና ቡና የኢኮኖሚ ዋልታ የሚለው እያስፋፋ ሄደ ቀደም ሲል አንድ ጅጉርጉር ነበር ቀበሌውና ህብረተሰቡን ቀበሌው አስተባብሮ ሰጠሱን እየለበሱ ኬፕ ማድርጎ ነበሩ ይሄን ቡናና ሻይ ልማት ሚኒስቴር አይቶ ከዛም በኋላ እነዚህ ለ35ቱ ቡኒ መልክ ያለውን እንደ አዲስ ነው ያንን እንደሚመጣው ያንን ኬፕ ሙሉ ልብስን አበረከቱ ከዛ በኋላ እየሰፋ እየገለበሰ ሄደ ቡና ብቻ እኮ አይደለም ሌሎች መዝሙሮች አሉ ከፍተኛ የሆነ እንቅስቃሴ እንዲደረግ መሰረት የሆነው እሱ ነው እስከ ሐረር ድረስ እስከ መቱ ድረስ አዲስ አበባ ልዩ ቦታዎች ድረስ የማላስታውሳቸው አሁን እነኚህ ልጆች በመጓዝ በሀገር አቀፍም እንዲታወቁ ቀበሌውንም እንዲያስጠሩ በማድረግ ከፍተኛ አስተዋጽኦ ያደረገ ሰው ነው ስራው ቀጠለ እኔም ያሰለጠንኩ እንትኑ ቀጠልኩ በየቦታው ከተማው አልፎ በየወረዳ በየአውራጃ መጠራት ጀመሩ መጋበዝ ጀመሩ ይሄ ደግሞ የበለጠ ሞራላቸውን ልጆቹን ተናነሳሳ ረጅም ጉዞ የምናደርገው በየክፍለ ሀገር በክረምት ነው በአንድ ወቅት 2 ወር ክረምት ሄደን አልዞረናል አዲስ አበባ ሸዋ ወደ ሐረር ድሬዳዋ ጅጅጋ ድረስ በዛ መስመር ከዚህ በሲዳሞ በይርጋ ጨፌ እስከ ይርጋ ጨፌ ድረስ በየከተሞቹ በየእርሻ ጣቢያዎቹ መንግስታዊ ወታደር ካምፖች እነዚህ ወዛደሮች የሚኖሩበት የሚያመርቱበት እዛው ሁሉ እንገባለን በቃ ቅስቀሳ ነው ያው እናንተ ለከተማ ህዝብ ደግሞ በአዳራሽ እናሳያለን ቦሳ 4ቶች መጡ ቡናዎች መጡ ከተባለ ቦታ አይበቃም ህዝቡ እንደ ጉድ ነው የሚለው ለምን በቴሌቪዥን በየጊዜው ይቀርቡ ነበር ይታዩ ነበር ይወደዱ ነበር እነዚህ ቡናዎች መጡ ተብሎ በከተማው እንዴት ከተለፈፈ በቃ አዳራሹ ሞልቶ ተርፎ ሰው ይመለሳል እንደገና 2 ቀን 3 ቀን ቆይተን ነው ደግመን የምናሳየው
ኦልሞስት እኔ ወደ ከ60 በላይ ወደ 70 የሚደርስ ድርሰቶች ደርሻለሁ። መዝሙር ዜማና ግጥማቸው የኔ የሆነ ከዛ ውስጥ ግማሹ ያህል ተቀርጿል በስቱዲዮ በኢትዮጵያ ሬዲዮና ቴሌቪዥን። አንዳንድ ዛሬም እንደ ቡና ሊሰሙ የሚችሉ ዜማዎችና መዝሙሮች አሉ። ለዓለም ሰላም፣ ስራ፣ ጀግናነትን፣ ሴቶችን ድርብ ጭቆና፣ የጤንነትን በሚመለከት በተለያየ ርዕሰ ጉዳዮች የተዘመሩ መዝሙሮች አሉ። አንዳንድ የሚይዘኝ ስለ እውነት እንናገርና ምን አገኘው ይሄን ሁሉ ደክም ምንም አንድ አባካና ያለኝ ምንም ነገር የለም። በቡና እንኳን እንደገና አሁን ይሄን መጽሐፍ ለማሳተም በምን አቅሜ ነው ማሳተመው? ሌላም ነገር ለማዘጋጀት በምንድን ነው? ጠቅላይ ሚኒስትራችን ዶክተር አብይ የኦሮሚያ ምክትል ፕሬዝዳንት ሆነው በነበረበት ጊዜ የቡና ቀን እዚህ ተከብሮ ነበር። ህፃናት ተመርጠው እንዲያጠኑ ተደርጎ ቡና የሚለው መዝሙር ቀርቧል እና ያኔ እሱ አመስግኖኛል፣ አድንቋል። እና አንድ የተናገረው ንግግር እኔ እስከዛሬ እንትንምለው ዛሬ በዚህን ቦታና በዚህን ሰዓት ሁለት ሰዎችን ለማመስገን ነው እንቆም። አንዱ ከዛሬ ስንት ዓመት በፊት ቡናን ለመጀመሪያ ጊዜ ያገኘው ካሊድ የተባለው ሰው ነው። አንዱ በህይወት አለ፣ አንዱ በህይወት የለም ብሎ ነው የጀመረው ሲናገሩ አስታውሳለሁ። እና ካሊድ ነው። አንዱ ግን በህይወት አለ። ለመጀመሪያ ጊዜ የቡናን መዝሙር ያወጣ መምህር ደራሲ ተታረቀኝ ወንድሙ የሚባል አንዴ ቢነሱልን ብሎ ተመስጬ እንደውም ህዝቡ አይቶ አጨብጭቦ እኔም በዚህ አገላለጹ በጣም ነው ደስ ያለኝ እና ስቲል በጣም አም ግሬትፉል እና እንደዛ ብሎ የተናገረበት ነው። ስለዚህ አሁን ያንን መዝሙርም ሌሎችንም ስራዎች ያሉኝን ኤክስፒሪየንስን ልምዴንም መጻፍና እንትን ማለት ይችላል። ግን ለዚህ እንትን የሚለኝ ሁኔታ የሚያነሳሳኝ ሁኔታ እየተፈጠረ አይደለም። እንደ ስራውና እንደ ልፋቱ ቢሆን ይሄንን ካሳገኘው ብሎ መንግስትንም እግዚአብሔርን እንዲያመሰግን ቢደረግ በእኔ በኩል በጣም ደስ ይለኛል። ሰው መቼስ ይለፋ ሰው የልፋቱን ዋጋ ማግኘት ነበረበት፣ መሸለም ነበረበት። እሱ በዚህ በሙያው ነው እንጂ ያገኘው ነገር የለም። ያ ሁሉ ይሰጥታል በእውነት። ይሄን ያህል ቀርቶ የዚህን ሩብ ስራ የሰራ ሌላ ቢሆን ያደለው ቢሆን እንዲህ አይነት ቤት ውስጥ አይደለም የሚኖረው። በእንደዚህ አይነት የቀበሌ ቤትና ሁኔታ አይደለም። እንዲህ አይነት እንትን አልነበረም። በመጨረሻው ጊዜና ዘመኔ እንኳን እንደው ከኪነት ስራዬ በሰይ ተመስገን አሁን የተጠቀምኩ ብዬ አፌ ሞልቼ የምናገርበት እድልና ሁኔታ እንዲፈጠር እኔም እመኛለሁ።